ኦልራይት እንዴት ናችሁ? አማን ነው ሁሉ አማን። ዛሬ ማለት ነው የላይክ ጥማት ታውቃላችሁ። ላይክ እንደ ውሃ ሲጣማችሁ በቃ የቪው የእይታ የአቴንሽን ጥማት ሲይዛችሁ ማለት ነው ማናደርገው ነገር የለም። ህዝቤ በቃ ነቅሏል በላይክ ጥማት ማለት ነው። እና ዛሬ ሙድ ብንይዘው በእንደዚህ አይነት ሰዎች ነው። ላይክ ለማግኘት ቪው ለማግኘት በቃ ከማያደርጉት ነገር የለም። ገባችሁ? ራስን እስከ መጉዳት ውሸት ነፍ ውሸት እስከ ማውራት ማይመስል የሚያስጠላ ነገር እስከ ማውራት የሚደርሱ ሰዎች አሉ። እና ዛሬ በእነሱ ሙድ እንይዛለን። ለምሳሌ ማለት ነው ይህን ልጅ ሹፉት። ላይክ ለማግኘት የሚሆነውን ነገር ይዩልኝ። አስባችሁታል? እንዲህ የሚሆነው ለምን ላይክ አታረጉኝም ነው። ኢማጂን እንድገመው ማሳ እንዴ በታጣችሁ ራሱን እንዴት እንደሚል ይዩት። ማይ ጋድ እኔ እኮ ላይክ ፌመስ ሆነክ እሺ ወይ ብዙ ላይክ አገኘ። የኔ እኮ ጥያቄ እኮ ነው ፌመስ ሆንክ ላይክ አገኘ ምናምን ዘን ዋት ምንድነው ጥቅም? ደግሞ ላይክ ሰው እኮ ፌመስ የሚሆነው ወይ የሆነ ላይክ የሚያገኘው ወይ ቪው የሚያገኘው እኮ የሆነ ኮንቴንት ስለሰራ ነው አይደለ? የሆነ ወይ የሚያስቅ ወይ የሚያዝናና ወይ የሚያሳዝ ብቻ ሰምቲንግ ኮንቴንት መፍጠር ነው እንጂ ራስን እየጎዳ እንዲህ እያፈረጥክ ፌመስ አድርጉኝ አይ ዶንት ኖ። ብቻ በነገራችን ላይ የዚህ ልጅ ከመሰላችሁ ብዙ አይነት እንደዚህ አይነት ሰዎች አሉ። አሁን ይሄን ደግሞ ይዩልኝ ራሱን ምን እንደሚያደርግ ይዩልኝ። ወይኔ ቃል በገቡት አርሰናል ወይኔ አርሰናል እንዲህ ነው ያደረገኝ። ምንም ቃል በገቡት መሰረት ምንም ማድረግ አልችልም። ወይኔ በቃ ተብራራ እኮ ዋት ዘ ፖይንቱ ምንድን ነው? እኔ የማይገባኝ ፖይንቱ ምንድን ነው? ለምንድን ነው እንዲህ የሚያደርጉት? ላይክ እንዲህ ስላደረጉ ሰው ላይክ የሚያደርጋቸው ይመስላችኋል? እኔ አይሮን ነው ብቻ እስኪ ንገሩኝ። በነገራችን ላይ እንዲህ ያመጣብን አንድም እንትና የሚሉት ነው ማንነቱ አዶናይ ሰግጥ ፈምስ ምናምን እያለ ማለት ነው ይህን ህዝብ አሰገጠው። ሌላውን ደግሞ ይኸውልኝ የቤቱን ንብረት ደግሞ የሚሰባብር ደግሞ ይኸውልኝ ለመሰገጥና ለመፈመስ ብሎ ማለት ነው። እኔ እኮ እሺ እዩት ብቻ የቤቱን ንብረት እንዴት እንዳደረገ ይኸውልኝ። ይሄ ማለት አስባችሁታል? የቤቱን ንብረት ነው እንግዲህ እንደዚህ አዛ የሚያደርገው። ቆይ እኔ አሁን ሰባበረ ሳህን ምናምን ስለሰባበረ ማለት ነው ላይክ የምንወደው ይመስለዋል ወይስ ኮንቴንት ነው ብሎ እኔ ግራ ገባ የምር ማለት ነው። እንትና ሰግጥ ፈምስ ያለው እኮ ሰምቲንግ ስራ ሰው ኮንቴንት ሰው የሚወደውን የሆነ ኮንቴንት ስራና ታዋቂ ሁን ነው እንጂ ጀስት የሚያስጠላ ነገር ስራና የቤትን ንብረት አባክና እኔ ብቻ አላቅም። እንደዚህ ነው መሰገጥ። አንዳንዱ ደግሞ ማለት ነው ክብሩን የሚያጣ አሁን ኔክስት ማሳያችሁ ደግሞ በቃ ኦልሞስት በፎጣ ምናምን መንገድ ላይ እየሄድሽ ምናምን ሰው እኮ ዞር ብሎ የሚያይሽ ስላደነቀሽ አይደለም። ምን አይነት እብድ ነች? ምንድን ነው በቃ እንደዚህ ሞራል የላትም እንዴ? ለራሷ ክብር የላትም እንዴ ብሎ ነው። ገባችኋ? እያት ለምሳሌ አሁን እቺን ያት በፎጣ ወጣ ያት ሰው እኮ የሚያይሽ እብድ ነሽ ምን ነካት ሰው ቤተሰብ የላትም ወይ ብሎ እንጂ እኮ አድንቆሽ አይደለም። ወይስ ድፍረት ማሳያሽ ነው? ደፋር ነኝ ነው ያት ደግሞ ኮስተራ ላይክ ትልቅ የሆነ ነገር ለህዝብ የሚለውጥ ነገር የሰራች አመስልም ይልኝ አረገች። ሰው አያት ሄዳዩ ገባችሁ? ግን ላይክ ዋት ዘ ፖይንት ጥያቄ እኮ ዋት ዘ ፖይንቱ ምንድን ነው? ሰው አየሽ ሰው እኔ እኮ አሁን መደነቅን ሁሉም ሰው ይፈልጋል። ገባችኋ? ማንም ሰው እኔም ብታደንቁኝ ደስ ይለኛል። ገባችኋ? ግን ለመደነቅ ወይ የሆነ ነገር መስራት አለብህ። ገባ? የሆነ ነገር ይሄ ጀስት ራቋኒ ከሆነ ራቆቴን በወጣ መንገድ ላይ ታክሲ አሁን እንዳደረገችው ታክሲ ቦታ ላይ ራቆቴን በወጣ ሰው ያየኛል። ያ እኮ መታየትና መታዘብ ሰው ትዝብት ዋት ሄል ማለቱና ዋት ምናምን ብሎ በአድናቆት ማየትና በዚህ ምን አይነት እብድነሽ ብሎ ማየት ይለያያል። ገባችኋ? አዶናይ የስራን ይስጥ አዶናይ። ሌላ ምን ይባል? ሰግጥ ፈምስ ብሎ ይሄን ህዝብ አሰገጠው እኮ። እናታችሁ ግራ አጋባን እኮ።
አሁን ሌላ ማይገባችሁ ነገር ይሄ ቪዲዮ የዛሬ 2 ዓመትና 3 ዓመት ስታይ ወደፊት እንዴት እንደሚያስጠላሽ አታውቂም። ምን ሆኜ ነበር ትያለሽ? ገባችሁ? ኤኒዌይስ ከነዚህ ክሬዚ ስታፎች እንውጣና ማለት ነው ይሄ የላይክ ጥማታችን አሁን ደግሞ እየሄደ ያለ ሁሉን ሀዘናችንንም ደስታችንንም ሰው ካላየልን ምንም ደስ አይለንም። ገባችሁ? ለቅሶም ደስታም ምንም በቃ ሰው ካላየልን ቲክቶክ ላይ ወጥቶ ካልታየልን ደስ አይለንም። ገባችሁ አይደለ? አሁን ሽፉልኝ እነዚህ ሼባዎች ለቅሶ ናቸው። ለቅሶ እያለቀሱ ነው። የእውነት ናቸው እነዚህ። ለቪውም አይመስለኝም። ለቪውም ሊሆን ይችላል እንግዲህ ሼባ ናቸው ግን እና ለቅሶ እንዴት እየተቀራረጹ እንደሚያለቅሱ ይውልኝ። ለቅሶ ላይ ነው እንግዲህ ራሱን እየቀረጸ እንደዚህ ነው ቀብር ላይ ማለት ነው። እያቀፈ ሁሉንም ይስማል ፎቶ እያነሱ ዋት ፋክ እየዞረኒ ምንድን ግን ሰው ጭንቅላ እኔ ወይስ እኔ ጋር ነው ችግር ያለው? ችግር ላይክ እኔ ነኝ ችግር እንዳለበት መሰማቱ እኔ ነኝ ችግር ያለብኝ ብላችሁ ገባችሁ? እኔ ሰው እያለቀሰ ቀብር ላይ ለዛውም ቀብር ቦታ ላይ ነው እየሰማችሁት ከሆነ የቤተክርስቲያን ድምፅ ምናምን አለ። እዛ ቦታ ላይ ነው እንግዲህ ካሜራ ይዘህ እንዲህ ያልክ ማለት ነው ሀዘንተኛውን እያቀፍክ what the fuck what's wrong with us ግን people ምንድነው ችግራችን ከኛ ጋር? የሆነ ነገር ተነክተናል። ገባችሁ? እዚህ ጋርም ያው አሁን ኔክስት ማሳያችሁ ደግሞ የሆነ የጋሞ ጎፋ ምናምን አካባቢ ወላይታ ምናምን ብቻ እዛ አካባቢ ያለ የሆነ ወጣቶች ስደት እንሄዳለን ብለው ሞቱ ነገር እና በቃ ተሰማ ምናምን በቲክቶክ ምናምን ላይ ታየ። ሰው አዘነ ምናምን እና ይኸውልኝ እንዴት እንደሚያለቅሱ የነሱ አካባቢ ልጆች ናቸው። ወጣ ልጆች እና እንደ ትልቅ ሴትዮ ልጅ ግን እያቸው እንዴት እንደሚያስመስሉ ማለት ነው። የውሸት ለቅሶ ማለት ነው። ይኸውልኝ እያቸው ከእያት ልጁን ይሁት እንዴት እሷን እያሳቀ እሷም እያስመሰለች ነው። ይሁት ልጅ እኮ እየሳቀ ነው። ልሙስት እሷም ባይላትም የውሸታ ትላለች። ይኸው ላሳያችሁ። እያት ልጁ ልሙስት ስቋል። እሷ ደግሞ ሳቋ አፏ ላይ ነው። ይሄ ምን እንዲባሉ ነው? ገባችሁ? ምን ጎበዝ የሳለቀሱ እንዲ ኦ ማይ ጋድ። በዚሁ ከቀጠሉ ግን እኔ መንቀሌ ነው ህዝቤ። በዚህ ከቀጠለ መንቀሌ ነው። ከዚህ የባሰ ደግሞ አለ። በቃ እንደው በጣም ፕራይቬት የሆኑ ነገሮችን በቃ የግል ጉዳይ ይሆን። አሁን ለምሳሌ እናት ወይ አባታችሁ ይሞታሉ አይደለ? ከዛው ሄዳችሁ ቀብራቸው ላይ ምናምን አንዳንዴ ሄዳችሁ ምናምን ታያላችሁ ቀብራቸውን ምናምን። ይሄ ፐርሰናል ነገር ነው። ገባችሁ? በጣም ፐርሰናል ነገር ነው። በእናንተና በእግዚአብሔር መካከል ሊኖር የሚገባው ነገር እንጂ ለቲክቶክ ግብአት ሰው እንዲያደንቅሽ ሰው ኔክስት ማሳያችሁን ያችሁልኝ ጀጅ ማድረግ አልፈልግም። ሰው ላይ መፍረድ አልፈልግም። ግን ማለት ነው ይሄን አስተሳሰብ ከየት እንዳመጡት ኢትስ ኦኬ እንደዚህ ማድረግ ያላቸው ማን ነው ግን? ይኸውልኝማ አባታቸውን መቃብር ሊጠይቁ ሄደው እንዴት እንደሚሆኑ ብቻ ይኸውልኝ። አይ አባታችን ደስ ነው ሰርፕራይዝ እናርገ Happy birthday Sally አሰባችሁታል? Happy birthday to you Happy birthday Happy birthday Happy birthday Sally Oh Are you one? No በሉ No ኢማጂን የሞተ ሰው ነው አሪዋን ምናምን። አቤት ጭንቅላታችን እኮ ታጥቧል። ፈረንጅ በቃ ፈረንጆች እኮ ቦታ ይመርጣሉ። እኔ እንዴት እንደምናገር ግራ እየገባኝ ነው። ገባቸው? what the fuck እንዴት ማለት አሪዋን ምና ደግሞ አባቷ እኮ ነው። ምን በቃ ወደዋለው ነው ፖይንቱ። ለማሳየት የፈለገችው አባቴን ወደዋለው ነው። ይገባኛል። ግን what the fuck በቃ ለሁሉም አንዳንድ ጊዜ እኮ ለሁሉ ነገር ቦታና ጊዜ አለው። ገባችሁ? እንደሚደረግበት ቦታ አለ፣ እንደሚደረግበት ጊዜ አለ። ጀስት በቃ ሰው ስላረገ ብቻው ፊልም ላይ ስላያችሁ ብቻ አይደረግም። ኦ ማይ ጋድ ቀጥሉ ብቻሽ። Are you stoned? Yes. ኬክ ላለመግዛት ብለህ የራስህ ልደት ሄድካ አንተ ወለድ ሙታን ስቅኑ የአባቴ ልደት ነው ዛሬ። It's my dad's birthday. Happy birthday.
እንኳን 16ኛ ዓመት ነው 55 ነው ስነ ስርዓታችን እናካሄዳለን አሁን 55ኛ ዓመት የልደት በኋላ ደረራ 56 አሁን ዘላለማዊ እድሜ ነው ያደረሰው አሁን እንኳን ለዘላለማዊ እድሜ ያደረሰ ካስታው ምቀኛቱን የሙታኖች መንፈስ ነው እኮ የሚያጠፋባቸው አስባችሁታል ከራሷ አልፋ እኔ መቀጠል አልቻልኩም ይብቀር ከራሷ አልፋ ሌላውንም መቃብር የሙታን መቃብሮች ቀኑ ሙታኖች ቀኑ ምናምን እያለች ሌላ ኦ ማይ ጋድ ምን ማለት እንዳለብኝ ራሱ ግራ ገባኝ ገባችኋል እኔ እኮ የሚያረጉት ነገር እኮ ይገባኛል ሄደው መጠየቅ ግን እንዲህ በቃ ቲክቶክ ላይ መልቀቁ የሆነ አጉል በቃ we are like civilized የሰለጠንን ሰዎች ነን ምናምን ለማለት ነው ነጮች just like oh my god አለ እኮ የኛ ባህል እኮ አለ መቃብር ጋር ሄደ በክብር ነው ተጠንቅቀ ለሁሉም ብቻ መካሪሞን አልፈልግም እኔ ብቻ እንውጣ ከዚህ ሙሽ የኔ ሐሳብ ግን አንድ ለዚህ ለሚያለቅሱ ቲክቶክ ላይ ምናምን አንድ ጥያቄን ይሄ ልጅ ጠይቆልኛል ስሙት የኔ ቲክቶክ ላይ መጥቶ ለሚያለቅሱ ሰዎች እንደዚህ ይውልኝ ጥያቄ እኔ ይሄ ነው ግን ይሄ ልጅ እናቱ ሙታበት ነው መሰለኝና ግን እኔን ይገርመኝ ምን መሰላችሁ እኔ የምለው እንደዚህ አይዘን ውስጥ ናችሁ ግን ቲክቶክ ገብታችሁ ቪዲዮ አስጀምራችሁ ዘፈን መርጣችሁ ሰው ይዞ አሲዛችሁ ወይ በሆነ ነገር አቆማችሁ ይሄን ስሜት ማስኬት አይከብድም ጭራሽ ደግሞ ቪዲዮ ላይ ኮፒ ሊንክ የሚላለው እና ደግሞ ኤዲት ያደርገው በካፕከት ነው ጥያቄው ልጁ ግን ያለው ገባችሁ እንዲህ እናቱ ሞታ እንዲህ ሀዘን ላይ ነው ገብተ ቲክቶክ መቅረጽ እንዴት እንደሆነ የምታውቁታላችሁ ኖርማል በቃ ስሜት ውስጥ ሆነ እየተናደርክ የምትቀርጸው ነገር አይደለም በቃ ኮንሺየስ ሆነ ሄደ ነክተ ሪከርድ ካረገ በኋላ ደግሞ ሄዶ ካፕከት የሚባል ኤዲት ማድረጊያ ከፍቶ አለቃቀሱን ኤዲት አድርጎ ከዛው ጭኖ ከዛው ከታች ደግሞ ኮፒ ሊንክ የሚል ነገር አለ ኮፒ አድርጉልኝ አስባችሁታል ሀዘንህን ለክላውድ መጠቀም ማለት ነው ላይክ ለማግኘት መጠቀም እናትህን ሞት ማለት ነው ኦ ማይ ጋድ እኔ ቢነግሩኝ ምን እንደሚያገኙ ላይክ ካገኙ በኋላ እኔ እኮ አይ ዶንት ኖ ብቻ ኤኒዌይስ ከነዚህ ከሀዘንተኞች ምናምን እንውጣና ማለት ነው ከጭንቅላቴ በላይ ነው የሚሆንብኝ በነገራችን ላይ እንደዛ አይነት ሰዎች ለቅሶ ሞትን ምናምን ለላይክ የሚጠቀሙ ሰዎች ከጭንቅላቴ በላይ ናቸው ገባችሁ በጣም ሎ ክላስ ፒፕል ማለት እነሱ ናቸው ሎ ምንም ክላስ የሌላቸው ሰዎች ገባችሁ አንዳንዴ ክላስ ያስፈልጋል ለሁሉ የሆነ ኤቭሪ ነገር ለቪው መጠቀም ጥሩ አይደለም ገባችሁ ኤኒዌይስ ግን ማለት ነው ወደ ሌሎቹ ስንሄድ ሌላ ደግሞ እንደዚህ እንትናቸውን የውሸታው እንደዚህ አቢዩዝ ተደረኩ በባሌ ተደበደብኩ ምናምን የሚሉ ሴቶች አሉ አይደለ በእነሱ መብቀልዳውን አያስጠላም ባላቸው ተደበደበ ምናምን ሴቶች ያበጡ ሰዎች እኔ ብቀልድባቸው ያስጠላል ሴቶች ራሳቸው ግን ምን እያደረጉ እንደሆነ ላሳያችሁ በፌክ ቲክቶክ ላይ ያለ ፌክ የአይን እብጠት ምናምን የሚመስል ፊልተር አለና ፌክ እሱን አድርገው የውሸት እብጠት ምናምን ማለት ነው ባሌ ደበደበኝ እያሉ የሚወጡ ሴቶች የቀልድ እኮ ቢሆን እሺ እኔ ቪዲዮአቸውን ከገባው በኋላ አይቻለሁ ገብቼ ኮሜንታቸውን እስኪ የቀልድ ነው ይላሉ ወይስ አይሉም ብዬ የቀልድ ነው አይሉም ኮሜንታቸውን እየሳነበው ሰው አይዞሽ ምናምን ሲላት አመሰግናለሁ ምናምን ነው የሚሉት ላይክ የእውነት እንደተደበደቡ አይነት ኢማጂን ምን አይነት ጭንቅላታቸው የደደብ ድድብና ውስጥ እንደደረሱ ይልኝ አሁን እቺያት ላሳያችሁ ፌክ ነው እንትኑ ይልኝ ፍረዱኝ ቤተሰብ ልክ እንደ አባቱ መሬት የሚቆፍረኝ አስባ ፌክ ነው ይሄ አይኗ ምትምናምን አሁን እሷ የምትለው ባሌ ሴክስ ለከለከልኩት እንደዚህ ያደረገኝ ነው ኮስተር ብላ ኢማጂን እየቆፈረ የሚያሰለችኝ ሰውዬ አዲስ ሌሊት በከለክለው ይሄው አይኔን በቦክስ አፈንድቶ ቁጭ አደረገው ይኸውላችሁ አይኔን በቦክስ አፈንድቶ ቁጭ አንዲስ ሌሊት ነች በቃ ያልቆፈራት ሁሌ መቆፈር አለብኝ እንደኔ ሁሌ ለምን ብዬ ይሄው አንድ ሌሊት እንደዚህ ያደረገኝ ሁለት ሌሊት በከለክለው ምን ሊያደርገኝ ነው አንቆ ነው የሚገርመኝ ማለት ነው ፍትያክ ኢማጂን ከዛው ልንገራችሁ እንዳልኳችሁ ኮሜንቷ ላይ ሄዳችሁ ስታነቡ ኮሜንቷ ላይ ውሸቴ ነው ቀልድ ነው ምናምን አይደለም አይዞሽ ምናምን እንደዚህ ለምን አከሹ ምናምን ሲሏት እከሷለሁ ምናምን ነው የምትለው አስባችሁታል ለላይክ ኦ ማይ ጋድ
ኦ ማይ ጋድ ለላይክ ያለን ኦ ማይ ጋድ ከጭንቅላቴ በላይ ነው። ጋፋጫ ከጭንቅላቴ በላይ ነው። ሌላኛዋንም ይዋት እንደዚሁ እንደሱ አይነት ደግሞ ይወልኝ ይዋት። እግዚአብሔር ይመስገን እና እኔ ፌበን በቀለ ነኝ እና ባሌ ዛሬ እንዴት በጊዜ አልተነሰሽም ብሎኝ ይኸው እንግዲህ ደብድቦኛል። ፊቴን እያያችሁ ነው እንግዲህ ፍትህ ለሴት ልጅ። እኔ አስባችሁታል? ፍትህ በሴት ልጆች ጥቃት ነው የምትቀልደው። ኢማጂን የእውነት የተደበደቡ ሴቶች ምን ሊሰማቸው እንደሚችል እቺ አስባችኋል? ለላይክ ብላ ደግሞ ኮስተር ብላ ባሌ ነው ማለቷ እኮ ነው። ብቻ ቀጥሽ ግራ ገብቶኛል። እኔ እንደዚህ የሆንኩ ነው ኑሮ ምኖረው። አሁን እስቲ ኮሜንት ላይ አስቀምጡልኝ። ከምር በጣም ነው የሰለችኝ። አሁን እንደዚህ አይነት ትዳር ባይቀርስ እስቲ ፊቴን ይውልኝ ብቻ። መኖር ከበደኝ። አስባችሁታል? መኖር ከበደኝ እያለች እያለቀሰችን ምን ይባላል? አሁን እንደዚህ አይነት ሰዎች ላይክ ምንድን ነው የሚገባቸው? ገባችሁ? ምንድን ነው የሚገባቸው? ምን አይነት ድድብና ነው? ምን አይነት ስግጥና ነው? ያ ደደብ የሆነ ራሱ አደለ የሚባል ሰግጥ ያሰግጣችሁ። ኦ ማይ ጋድ ማለት አስባችሁታል? የስንቱን የሴት ልጅ ጥቃት የቀልድ እንደሚያደርጉት እኔ ቋቋካችሁ። በኋላ ላይ ወይ ኮሜንት ላይ አይዞሽ ምን ሆነሽ ነው ፍርድ ቤት ሂጂ ፖሊስ ጣቢያ ሲባል አይ ውሸቴን ነው ቢሉ እኮ እሺ፣ ኮሜንታቸውን ሄዳችሁ ስታነቡት ራሱ በቃ አይዞሽ ምናምን ሲሏት እሺ አመሰግናለሁ ባሌ ነው እንዲያደርገኝ እያለች ትመልሳለች። ገባችኋ? ሲሪየስሊ ምን አይኔ ላይክ የሚሉት ነገር ግን የሆነ ነገር ውስጡ የሆነ ነገር አለው እንዴ? ሰው ሲያያችሁ ላይክ የሆነ ነገር አለው። እኔ ብር ቢሰሩበት እሺ ብር አይሰሩበት። ገባችኋ? የሆነ ነገር ጀስት ቪው ብቻ ሰው እንዲያያቸው ብቻ። ማይ ፋኪንግ ጋድ። ሌላ እንደዚህ በጣም የሚያናዱኝ ደግሞ የውሸት አደጋ። አሁን በህፃን ልጅ ቪው ለማግኘት ብትቀልዱ በህፃን ልጅ በልጃችሁ ትቀልዳላችሁ፣ በህፃን ልጅ ትቀልዳላችሁ። እንዲሁ በማይቀለደው ይኸውልኛው እንዴት እንደምትጭ የውሸት ነው። እቺንም አጣርቻለሁ። እቺ ደግሞ ስራዋ ሁላ እንደዚህ ነው። በቃ ኔክስት ማሳያችሁ የውሸት ነገር እየሰራች ገባችሁ። እንደ ሌሎቹ ባሌ ደበደበኝ ምናምን ልጄ ሊሞት ነው ምናምን እያለች ነው በቃ ሁሉ ነገሯ ማለት ነው። ከዛው ኮሜንቱ ላይ እንዳልኳችሁ ሲሪየስ ነች። ይዋት በልጇ እንዴት ልጇ ላይ እዩት ብቻ። በእናታችሁ ተባበሩኝ። እዚህ ጋር የምታያት ልጅ ከአልጋ ላይ ወደቀችብኝና እናቷ ስትመጣ ልንገራት ወይስ አልንገራት ግራ ገብቶኛል። በእናታችሁ ግን እስነቀየው ወይኔ አስባችሁታል? በህፃን ልጅ እንደዚህ ያስባችሁታል? እናትየው ራሱ ፈቅዳ መስጠቷ የልጅቷ እናት እንዲህ እንዲደረግ ልጇ ላይ ፈቅዳ መስጠቷ እኔ አብረን ሁላችንም አብረን ያበርነው እንዴ ወይስ ኖርማል ነው? እኔን እየተሳሳትኩት እኔ እኮ ሳስበው እንደዚህ አይነት የሚሰሩ ሰዎች ብዛታቸውን ሳስበው እኔ ይሆናሉ የተሳሳትኩት እላለሁ። ገባችሁ? በጣም በሚያስጠላ አሁን ለምሳሌ ይኸውልኝ ደግሞ አሁን ኔክስት ማሳያችሁ ደግሞ በሀዘን ማለት ማይ ጋድ አሁን ለምሳሌ የሆነች ሴት መጣችና ልበላችሁ እኔ በጣም ልጅ ለመውለድ እፈልጋለሁ ግን ባረገዝኩ ቁጥር ልጄ እየወረደ አስቸገረኝ ምናምን ብትል ማለት ነው በጣም የሚታዘንላት ሰው ነች አይደለ? አይቀለድም በእንደዚህ አይነት ነገር አይደለ? እንደምናውቀው መቼም ሰው ከሆንን እንዲሁ ስልጣኔው ምናምን ይቅርብን፣ እንዲሁ አራዳነቱ ይቅርብን። ሰው ከሆንን በእንደዚህ አይነት ነገር አይቀለድም። ኔክስት ማሳያችሁም ደግሞ እንደዚህ ነው። አሁን የዚህ ሴትዮ ደግሞ ኔክስት ማሳያችሁ ምንድን ታውቃላችሁ? አንዴ እንደዚህ ያለችና ብዙ ቪው አገኘሽ ነገር እንደዚሁ በልጅ መውለድ አቃተኝ ምናምን ብላ ከዛው ኮሜንቷን እጄ ሳነብ አይዞሽ ሆስፒታል እንዲንጠቁምሽ ምናምን ሲሏት እሺ ሄዳለሁ ምናምን ነው የምትለው። ገባችኋ? አሁን ደግሞ ይኸውልኝ ምን ብላ እንደመጣች ብቻ ይኸውልኝ ላሳያችሁ። ኦ ማይ ጋድ ደግሞ እኮ መዝሙር ምናምን ነው ወይ ሳውንድ የምትጠቀመው አሳዛኝ ሰው መዝሙር አድርጎ ምናምን ብቻ ይኸውልኝ መስይት በተደጋጋሚ በውርጃ ምክንያት ልጅ እየጠፋብኝ ተቸግሬያለሁ። የ6 ወር የ9 ወር እንዲሁም አራስ ቤት ህመሙ በጣም ከባድ ቢሆንም መቼም ቢሆን በእግዚአብሔር ተስፋ አልቆርጥም። ሆዷን ይዩት። በነገራችን ላይ ሆዷ አፈፋ ነው፣ የውሸት አፈፋ ከታ ነው። ስታዩት ራሱ ያስታውቃል። መቼም ቢሆን አሁን ደግሞ የ7 ወር ነፍሰ ጡር ነኝ። ኮሽ ባለ ቁጥር ተሳቀቄ ልሞት። አስታውሰኛል አስባችሁታል? እንዲህ እያለች ታለቅሳለች የእውነትን ባውጥታ ምናምን
እኔ እኮ ከታች ቢያንስ ድራማ ነው ምናምን ብለው ቢጽፉ እኮ እነዚህ እኮ ሲሪየስ አድርገው ማለት ሰው አየሽ፣ እሺ አየሽ፣ ከዛስ ማይ ጋድ እንደው ከነዚህ ማለት ነው ኔክስት ማሳያችሁ የባለጌዎች ይሻላል። እንደው ኔክስት ከነዚህ እንውጣና ወይ እንደዚህ ለቪው ብለው ብልግና ነገር የሚናገሩ ሰዎች አሳያችኋለሁ። እንደው የነሱ ይሻላል ሳስበው ቢያንስ በቃ እንደዚህ ክፋት የለውም። ገባችኋ? ያው ጀስት ባለጌንን ብለው አንዴ ወጥተዋሉ፣ ብልግና ነገር ይናገራሉ፣ ላይክ ያገኛሉ። ገባችኋ አይደለ? የነዚህ ግን ያ ሸይጣናዊ ነው የእውነት ኖርማል ራሱ አይደለም። ይሄ የኖርማል ሰው ባህሪ አይደለም በእንደዚህ አይነት ነገር ቪው ለማግኘት። ኤኒዌይስ ከእንደዚህ አይነት ብዙ አሉ። በነገራችን ላሳያችሁ ነበር ግን ቱማች ሲሪየስ ላለመሆን ነው። ኤኒዌይስ ወደ ባለጌዎች ሁሉ ሰዳችሁ ብልግና የሚያወሩ ቪው ለማግኘት ብለው ማለት ነው። ሹፉልኝ አሁን እቺ ልንባዳ ነው። በቃ ለመባዳት ወስነናል እኔና ፍቅረኛ። እሺ ምን እናርግሽ ታዲያኛ? ምን እናግዝሽ? ለዚህም ውሳኔ የደረስነው ጋይስ በእናንተ ድጋፍ ነው። ተበጂ መበዳት ምርጥ ነገር ነው። ማንንም እንዳሰሚ እያላችሁ ላበረታታችሁ ከጎኔ ለቆማችሁ በሙሉ ቴንኪዩ ከልቤ ነው ጋይስ። ምርጥ ሰዎች ናችሁ እናንተ። አሁንም ከጎኔ ቆሙ። ግን እኔ ድንግል ነኝ። ምናልባት ከኔ ደም ሊወጣ ይችላል። ከሱ ምንድነው የሚወጣው? እስኪ በቀጣይ ቪዲዮ ነግራችኋለሁ። ጠቀሰችን አስባችኋል? አራዳነቷ እኮ ደስ እንግዲህ መሰልጠኗ ነው። ገባቻ በለስማ ባጠች ልጅ ሰልጥናለች እኮ ወይ ብልግናዎችን ፊት ለፊት ታወራለች እና እንድትንባል ተባሉ። ገባች። ቢሆንም ግን ከቅድሞቹ ከነዛ በልጅ ምናምን ከሚቀልሉት ይሻላሉ። ኔክስ ማሳያችሁ ደግሞ ማለት ነው ለምን ላይክ አታረጉልኝም ብላ እንዴት እንደምትል ይኸውልኝ። ይሄ ይግባላችሁ። ቲክቶኬን ከከፈትኩት 2 ዓመት ነው። ይሄ ይግባላችሁ። እናንተ ፎሎ የምታረጉት እናንተ ሼር የምታረጉት ሃይማኖት ለሃይማኖት የሚያባላውን የሚሳደበውን እኔ አልሳደብም አላለችም። እንዲህ ያልሻለሽው ታዲያ ምንድን ነው? ምርቃት ነው? እናታችሁ እንዲትን እያለች አሰባችኋል። እኔ እኮ አልሳደብም ትላለች። አንዳንድ እኮ ሰልፍ አዌርነስ ያስፈልጋል። ራስን ማወቅ የሚባል ነገር ያስፈልጋል። የሆነ ብዙ ሰዎች የላቸውም ሰልፍ አዌርነስ የሚባለው ነገር። እየተሳደበች እኔ ግን አልሳደብም ትላለች። ቀጥይ። ይሄ ግባላችሁ። እሺ እውነት 2 ዓመት ቲክቶክ የተከፈትኩት ማለት ነው። ጥንቦች አሁን ደግሞ ተነስቶባችኋል፣ እንደዚህ በልቷችኋል። ስለዚህ ደግሞ አሁን ሃይማኖት ለሃይማኖት እያብላላችሁ ነው። እኔ በእድሜ ትናንትና አንገት የተቆረጠ ምናምን ያየሁት እግዚአብሔር ምስክሬ ነው። ግን በእናታችሁ ስርዓታችሁን ያዙ። አይቁላችሁ ወሸላላ ማይገባኝ ነገር ፖይንታቸው ነው። ገባችኋ? ፖይንታቸው አይደለም ብቻ ቃላት ያጥረኛል ትላለ። ቃላት ያጥረኛል። ዋት ዘ ፖይንት? ምን ለማድረግ ነው ሀሳባችሁ? ግን እንዲህ በቃ እሺ፣ ላይም ሰዎች ፎሎ አላረጉሽም እንበል እንካ ምናምን ስላልሻቸው ፎሎ ያረጉሻል። እሺ ፎሎ አረጉሽ፣ ከዛስ እኮ ነው ጥያቄ። አንዳንዶቹ ደግሞ ራሳቸው የሚጎዱ አሉ። በቃ አሁን መጀመሪያ ላይ እንዳየ ነው። አሁን እቺ ይዋት ብቻ ለላይክ ብላ የምታደርገውን ሹፉልኝ። ናግጨኛ አንተ ልኮ ግጨኛ ምን አባታኛል? ይኸው ግጨኝ የምትለው ታኩር የሚባለው ልጅ አንዴ ተገጭቶ ፌመስ ሆኗል። እንግዲህ ፌመስ ልትሆን ነው እሷ። ታኩር እንኳን ገጭቶት ፈምሷል እንዴ? እሱ ሽቶ ቤት ከፍቶ ቢያንስ ቬሎ ቤት አልከፍትም። ናንተ ናግጨኝ፣ ኧረ ገደለኝ። ናግጨኝ ኢየሱስ ገጫት። እሰይ ትላለህ። አስባችሁታል? የላይክ ጥማት ስንት አይነት ኮንቴንት መስራት ካልቻላችሁ አንድ አዶናይ ሰግጥ ፈምስ ሲለው ያልነገራችሁን ነገር እኔ ልንገራችሁ። ሰግጥ ፈምስ ማለት ጀስት መፈመስ አይደለም ፖይንቱ። ታለንት ካላችሁ ማለት ለህዝብ የሚቀርብ ምናምን ታለንት ካላችሁ ሰግጡና ስሩ ነው አይዲያው። ካልገባችሁ ላብራራላችሁ እንጂ ዝም ብላችሁ ጀስት በበሬ ስለተገጫችሁ የምታመጡት ነገር የለም። ጀስት እኮ አንድ እኮ ቪዲዮ እኮ ስለተሳደባችሁ ወይ እንደ ስላስመሰላችሁ በበግ ስለተገጫችሁ ሊታያልችሁ ይችላል አንድ ቪዲዮ ዘንዋት። ከዛ እድሜ ልክሽን እየተገጨሽ ልትታይ ነው። ማይ ጋድ። ሌላው ደግሞ እንደዚህ የመፈመስ እንትኑ ይሄ የሚያሳቅቅ ክሪንጅ የሆነ በቃ ይሄ የከፋው ህዝብ ላይ ሙድ በሚያዝ ለመፈመስ የሚጠሩ ሰዎች ገባችሁ? ማውን ቦታ ላይ እየሄዱ የሚጮሁ ምናምን አይታችኋል መቼም። ባለፈው ታክሲ ውስጥ እንደዚህ ሙድ ቢይዙ አሳይቻችኋለሁ።
ቢሮ ውስጥ አስባችኋል? የመንግስት ቢሮ ውስጥ ገብቶ ደግሞ እንዲሚጃጃልም አለዩት። ዝም ብላችሁት አየ ኢትዮ ቴሌኮም ሁሉ ገብቼ እንበጫበጫለሁ ነው የምልህ። ያራዳል እንኳን ሳፋሪ አይደለም ኢትዮ ቴሌኮም ሁሉ እንበጫበጫለሁ። አንዴ አስባችሁታል? እንበጫበጫለሁ። እሺ ከዛስ ተንበጫበጭ። ኦኬ ደፋር ነህ። አሁን እዚህ ጋር እኔ ካየሁት ከአንተ ቪዲዮ ገብተህ ኢትዮ ቴሌኮም ብለህ ሰው ስላስደነገጥ ይህን አስባችሁታል? ወረፋ በመጠበቅ የዛለን ህዝብ ስላስደነገጥ ላይክ ዋት ደፋር ነህ ነው? ድፍረት አይመስለኝም። መቼም ራስ እኮ ነገር ተናግሯል። እንበጫበጫለሁ አልክ። መንበጫበጭ ነው የገባ። መንበጫበጭና ፍምስና ደግሞ ምንም አያገናኛቸውም። ገባችኋል? ሌላ በጣም የሚያስጨንቀኝ ነገር እንደዚህ እናት አባታቸውን የቤተሰባቸውን ነገር ቲክቶክ ላይ አውጥተው ፌመስ ለመሆን የሚጥሩ ሰዎች ብዙም አይታችኋል ብዬ አስባለሁ። ብዙ እቺ ላሳያችሁ፣ ወደ 5-6 ቪዲዮዎች ነበሯት። እኔ ግን አንዱን ብቻ ላሳያችሁ። ወጣ እናት አባቷን ምን እንደምትል ሹፉልኝ። ውድ እናቴ፣ ውድ አባቴ፣ ምንድን ነው? በህይወት ካላችሁ እግዜር ይድፋችሁ፣ በህይወት ከሌላችሁ ሲኦል ያስገባችሁ። አሜን። ግቡ ሲኦል። ሞታችሁ ከሆነ ካላችሁ ደግሞ ይድፋችሁ፣ ድፈት ያርጋችሁ። ውድ እናቴ፣ ውድ አስባችሁታል? ውድ እናቴ ውድ አባቴ ሙቱ ምናምን ብላ ለመፈመስ 8ኛው ሺህ አይደለም 9ኛው ሺህ ነው። የ8ኛውን ማስቆ አለፍ ነው። ተሳስተን እግዚአብሔር ረስቶን አልፈነዋል። 8ኛው ሺህ አሁን 9ኛው ሺህ ላይ ነው ያለ። ከባቻ ኦ ማይ ጋድ። ኢኒዌይስ ግን ማለት ነው ቲክቶክ በአጠቃላይ ለእኔ ምን እንደሚመስለኝ ላሳያችሁ። ለእኔ ቲክቶክ በአሁን ጊዜ ይሄ ነው፣ በቃ ጫጫታ ብቻ ነው፣ ሌላ ጥቅም የለም። ኦልራይት ለእኔ ቲክቶክ ይሄ ነው። ገባችሁ? ምንም በቃ ምንም ነው። ዝም ብሎ ጫጫታ ቀኑን ሙሉ እዚህ ላይ ይውሉና ጭንቅላታቸው እንዲጮባቸዋል። ገባችሁ አይደል? ኦ ማይ ጋድ፣ ኦ ማይ ጋድ። ኤኒዌይስ ይህን ያክል ካንጫጫዋችሁ እኔ ራሴ ይበቃኛል። አይ ቲንክ ፈታ እንዳላችሁ ተስፋ አለኝ። አዲስ ከሆናችሁ ሰብስክራይብ ብታደርጉልኝ ሙዴ ነው። ኔክስት ታይም እስካገኛችሁ